የገጠር ኮሪደርን ወደምንመለከትበት የአጀንዳ ዘገባችን ተሻገርን። የገጠር ኮሪደር ልማት የገጠር ፍልሰትን በመከላከል አርሶ አደሩ በአካባቢ ተረጋግቶ እንዲኖር ማስቻሉን በጎንደር ከተማ አስተዳደር የሳይና ሳቢያ የገጠር ቀበሌ አርሶ አደሮች ተናገሩ። የገጠር ኮሪደር ልማት ማህበራዊ አገልግሎት የሚሰጡ ተቋማት በአካባቢያቸው እንዲስፋፉ ማድረጉንም አርሶ አደሮቹ ገልጸዋል። ሰኢድ መሐመድ ተጨማሪ ዘገባ አለው። የገጠር ኮሪደር ልማት የከተሞች የኮሪደር ልማት ስኬትን መሰረት በማድረግ ወደ ገጠር ቀበሌዎችና መንደሮች በማስፋት የመሰረተ ልማት የኢኮኖሚና ማህበራዊ አገልግሎቶችን ጥራት ለማሻሻል የሚተገበር የልማት ስትራቴጂ ነው። በጎንደር ከተማ አስተዳደር በሚገኙ የገጠር ቀበሌዎች ልማቱን ለማስፋት እየተሰራ ነው። ከነዚህ ቀበሌዎች መካከል የሳይና ሳቢያ ቀበሌ ተጠቃሽ ነው። የቀበሌው ነዋሪ የሆኑት አርሶ አደር ደሴ ሲሳይና አርሶ አደር ዮሐንስ ባዜ በገጠር ኮሪደር ልማት ቀበሌያቸው መልማቱን ተናግረዋል። ቀበሌያችን ሳይና ሳቢያ ከተማው የተሻለ ዘመናዊ ቤት ነው የተሰራው። መንግስት ከተሞችን ብቻ አይደለም እያለማ ያለ እና ገጠሪቱም እንድትለማ የገጠሪቱ ህዝብ እንዲቀየር ዘመናዊ ኑሮ እንዲኖሩ ነው የተፈለገ። ይህ የገጠር ኮሪደር ልማት ማህበራዊ አገልግሎት የሚሰጡ ተቋማት በአካባቢያቸው እንዲስፋፉና ለእንስሳት ሀብት ልማታቸው እገዛ እንዳደረገላቸው አርሶ አደሮቹ አብራርተዋል። ትምህርት ቤት አለ፣ ጤና ጣቢያ አለ፣ ጤና ኬላ፣ ወፍጮ፣ መብራት አለው፣ መንገድ አለው። ይሄ ተሟላ ነው። ብዙ ነገር ነው። ቤታችን አሁን ከ400 ሺህ ብር ያላነሰ ጓዝ አስገብተናል። በአዲስ በዘመን ቤታችን እዚያ ድሮ የነበረው ቁምሳጥን የለ፣ አልጋ የለ፣ ወንበር የለ አላመጣንም። ተነበርነው አዲስ ህይወት ነው የጀመርነ ማለት እንችላለን። ከውቶች እንዲረው፣ የወተት ከውቶች እንዲለሙ፣ በጎች እንዲደልቡ፣ እንደዚህ ዶሮች እንዲረቡ የኑሮ ውድነቱ እንዲቀንስ ለማድረግ ነው ይህን ነገር ይዞት የመጣ። የሚያመርቱት ምርት ወደ ገበያ ለማቅረብ የትራንስፖርት አገልግሎት መኖሩ ሌላው የገጠር ኮሪደር ልማቱ ለአርሶ አደሮች የፈጠረው ምቹ ሁኔታ መሆኑንም ተናግረዋል። እንኳን ወደ ገበያ ምንሄድ እዚህ ራሱ ምርት ታለን፣ አትክልት ፍራፍሬ ታለን፣ ከፍት ታለን፣ እንቁላል ታለን። ገበያው እዚህ ነው። ትራንስፖርቱ እዚሁ ነው። እዚህ 3 ጊዜ 4 ጊዜ ነው የሚደርስ አውቶቡሶች። የገጠር ኮሪደር ልማት ከገጠር ወደ ከተማ የሚደረግ ፍልሰትን በመከላከልና አርሶ አደሩ ማህበራዊ ህይወቱ የተረጋጋ እንዲሆን የሚጫወተው ሚና ከፍተኛ ነው። አሁን ሰው ፍላጎቱ ወደ ከተማ የመፍለስ ባህሪ ስላለ ያን ለማስቀረት ነው እጅና ጓንቱ ነው እንዲሰሩ በሚል ነው ያው ይሄ ተጀምሯል። ይቀጥላል ብዬ ገምታለሁ። በየቦታው ተበታትነን የኖርነ ሰዎች ወደ አንድ ስንመጣ በጣም ደስ ነው የሚል። ልማቱ ሰፍቶ ሌሎች አርሶ አደሮችም የልማቱ ተቋዳሽ እንዲሆኑ በትጋት መስራት እንደሚጠይቅም አርሶ አደሮቹ አሳስበዋል። ይሄን እንደኛ እንዲደሰቱ እንደኛ ዘመናዊ ሆነው እንዲኖሩ እነሱም ደግሞ እንደዚህ ያለ እድል ቢያገኙ ጥሩ ነው። ብዙ ሰዎችም ይጓጓሉ። እንግዲህ ለአርሶ አደሩኛ ማስተላለፍ ፈልገው ስራን ሰርቶ ለውጥ እንዲመጣ መታገል ነው። እኛ ለውጥ ያመጣነ ሰዎች ወደዚህ ስንመጣ ስራ ሰርተን ነው። የገጠር ኮሪደር ልማት ሞዴል መንደሮች መገንባት፣ የመኖሪያ ቤቶችን ማሻሻል፣ ለአርሶ አደሩ ምቹ እንዲሁም ንጹህና ሰብአዊ ክብርን የሚመጥን ዘመናዊ ቤቶችን በአካባቢ ግንባቶችን ማካተትን ያካትታል። ለመሆኑ የቤትና የአካባቢ ንጽህና ማሻሻልም የትግበራው አካል እንደሆነም ነው የተገለጸው። በገጠር ኮሪደር ልማት እሳቤና ትግበራ ዙሪያ ደግሞ ተጨማሪ መረጃ ልታጋራን ዘጋቢያችን ሀረገወይን ታደሰ እዚህ ስቱዲዮ ነው የምትገኘው። ወደ እሷ ነው የማልፈው። ሀረግ እንደምን ወደሻል? የገጠር ልማት እሳቤው ምንድነው የሚለውን መረጃሽ መቀጠል ትችያለሽ። አመሰግናለሁ። ስፈልግ እንግዲህ የዛሬው አጀንዳችን የገጠር የኮሪደር ልማት ላይ ትኩረት ያደረገ ነው። የገጠር የኮሪደር ልማት ምንድነው የሚለውን ስንመለከት የገጠሩን የማህበረሰብ ያኗኗር ዘይቤ የሚቀይር ከዘለማዳዊ ወደ ዘመናዊ አሰራር እንዲሸጋገር የሚያደርግ ግዙፍ ሀገራዊ የልማት ኢኒሼቲቭ ነው ማለት ነው። እንግዲህ የገጠር የኮሪደር ልማት አላማዎች ምንድናቸው የሚለውን ስንመለከት በከተሞች የተጀመረውን የኮሪደር ልማት ወደ ገጠር ማስፋፋት ነው። ሁለተኛው የገጠር መንገዶችን በፕላንና በመሰረተ ልማት እንዲሄዱ ወይም ደግሞ እንዲሳለጡ ማድረግ ነው። እንግዲህ እንደሚታወቀው አርሶ አደሩ የሚያመርተው ምርት ለብልሽት ከመዳረጉ በፊት ወደ ገበያ እንዲቀርብ ለማድረግ መንገድ እንግዲህ መሰረታዊ ወይም ደግሞ አስፈላጊ የምንለው ነገር ነው። ስለዚህ ከተማውንና ገጠሩን የሚያገናኝ መንገድ ያስፈልጋል። ስለዚህ የገጠር ኮሪደር ልማት እንግዲህ አንዱ አላማው መንገድን መስራት ወይም ያም ደግሞ በፕላን መመራት ነው ማለት ነው። ሌላኛው በከተሞች የታየውን አመርቂ ውጤት በገጠሩ አካባቢ መድገም ነው። ሶስተኛው አላማ ማለት ነው። የመጨረሻው የገጠሩን ማህበረሰብ አኗኗር ማዘመን ላይ ትኩረት ያደረገ ነው ማለት ነው። እንግዲህ አበይት ግቦችና ጥቅሞቹ ምንድናቸው የሚለውን ስንመለከት የመጀመሪያው የህይወት ለውጥ ማምጣት ነው።
እያንዳንዱ በገጠር የሚገኝ አርሶ አደር መኖሪያ ቤቱና የሚኖርበት አካባቢ ጽዱና ማራኪ እንዲሆን ማስቻል የገጠር የኮሪደር ልማት ዋነኛ ግብ ነው ማለት ነው። እንግዲህ እንደሚታወቀው በገጠር የሚገኘው ማህበረሰብ የሚኖርበትም ሰው የሚኖርበትም ከብቱም አንድ ቤት ነው የሚኖረው፣ የጭስ ቤቱም አንድ ቤት ነው፣ እህልም የሚከዝንበት አንድ ቤት ነውና ይህ ደግሞ የገጠሩን ማህበረሰብ ለጤና እንዲሁም ለኢኮኖሚያዊ ችግር ሲዳርግ ቆይቷል ማለት ነው። ስለዚህ ይህ የገጠር ኮሪደር ልማት ይህን መለያየት ነው ማለት ነው። የጭስ ቤቱ የተለየ ቦታ ይሆናል፣ ከብቶች የሚኖሩበት ቤት የተለየ ይሆናል፣ ምርት የሚከዘንበት ቤትም የተለየ ይሆናል ማለት ነው። ያን ያስችላል ማለት ነው። ሌላኛው የመሰረተ ልማት ትስስር ነው። በተለይ የንጹህ መጠጥ ውሃ፣ መብራት፣ መንገድ፣ የጤና ተቋማትን፣ ትምህርት ቤቶችን በገጠር የሚገኙ የህብረተሰብ ክፍሎች በአቅራቢያቸው በቦታቸው እንዲያገኙ ማስቻልም ሌላኛው ግቡ ነው ማለት ነው። በሶስተኛነት የምናገኘው የሌማት ትሩፋት ትስስር ነው ማለት ነው። አርሶ አደሩ የእንስሳት እርባታ እንዲሁም አትክልትና ፍራፍሬን አምርቶ የምግብ ዋስትናውን እንዲያረጋግጥ ስርዓተ ምግቡን የተሟላ እንዲሆን ከማድረጉ ባሻገር ለገበያ አቅርቦ ገቢ እንዲያገኝ ማስቻልም ሌላኛው ግቡ ነው ማለት ነው። በአራተኛነት የምናገኘው ፍልሰትን መቀነስ ነው። እንግዲህ እንደሚታወቀው በገጠሩ የሚገኙ ወጣቱ የተሻለ እድል ለማግኘት ስራ ለማግኘት ወደ ከተማ በስፋት ይፈልሳል ማለት ነው። በሀገራችን ያለው ተሞክሮም የሚያሳየው ይሄን ነው። ስለዚህ ገጠሩን ማዘመን፣ የተለያዩ የስራ አማራጮችን በኢኮኖሚ ማሳደግ ወጣቱ እዛው በአካባቢ ሆኖ ሰርቶ ራሱን ቀይሮ ማህበረሰቡን ቀይሮ ሀገሩን እንዲቀይር ያስችላል ማለት ነው። ሌላኛው ዘመናዊ አኗኗርን ማሳለጥ ነው ማለት ነው። የትግበራ አካባቢዎች የት ናቸው? በሀገር አቀፍ ደረጃ የት አካባቢዎች ናቸው የሚለውን ስንመለከት የመጀመሪያው አማራ ክልል ነው። በመቀጠል ማዕከላዊ ኢትዮጵያ ክልልና በደቡብ ምዕራብ ኢትዮጵያ የገጠር የኮሪደር ልማት ይተገበራል ወይም ደግሞ እየተተገበረ ይገኛል ማለት ነው። በአሁኑ ሰዓት የገጠር የኮሪደር ልማት ግብ ምንድነው የሚለውን ስንመለከት የመጀመሪያው የህብረተሰብ ሽግግር ነው። አርሶ አደሩ ዘመናዊ ቴክኖሎጂዎችን ተጠቅሞ ህይወቱን ማቅለል ወይም ደግሞ የተሻለ የኑሮ ደረጃ ላይ እንዲደርስ ማስቻል ነው። ሌላኛው የምግብ ሉዓላዊነትን ማረጋገጥ ነው። እንግዲህ አርሶ አደሩ ሰፊ ምርት አምርቶ የምግብ ሉዓላዊነቱን እንዲያረጋግጥ ከራሱም አልፎ ሌሎችን እንዲመግብ ከዛ ባሻገርም ለገበያ አቅርቦ ኤክስፖርትም ደረጃ ተደርሶ ገቢ ማግኘት ሌላኛው ግቡ ነው ማለት ነው። በመጨረሻ የምናገኘው ሀገራዊ ራዕይ ነው። እንግዲህ በሀገር አቀፍ ደረጃ ትልቅ ትኩረት ተሰጥቶት እየተሰራ የሚገኝ ኢኒሼቲቭ ነው ማለት ነው። ለአሁን ያለኝ መረጃ ይህን ይመስላል። ስፈልግ አመሰግናለሁ። መልካም ሀረገወይን የገጠር ኮሪደር ልማት ህሳቤና እንዲሁም ደግሞ በክልሉ ያለውን ትግበራ ስላስቃኘሽ እናመሰግናለን። እዚሁ የአጀንዳ ጉዳያችን ላይ ሳንወጣ በአማራ ክልል በ153 ወረዳዎች ላይ የገጠር ኮሪደር ልማትን ለመተግበር እየተሰራ መሆኑን የክልሉ መሬት ቢሮ አስታወቀ። በከተማዎች እየተተገበረ የሚገኘው የኮሪደር ልማትን በገጠራማው ክፍል ዘልቆ በመግባት አርሶ አደሩን ተጠቃሚ እያደረገ መሆኑን የአማራ ክልል መሬት ቢሮ ምክትል ኃላፊ ዶክተር አዳነ መሀሪ ተናግረዋል። አለምነሽ ንጉሴ ከዶክተር አዳነ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። ዶክተር አዳነ መሀሪ የአማራ ክልል መሬት ቢሮ ምክትል ቢሮ ኃላፊና የገጠር ኮሪደር ልማት የቴክኒክ ኮሚቴ ሰብሳቢ ለሚሰጡን መረጃና ጊዜ እጅግ አድርጌ አመሰግናለሁ። ቀዳሚ ወዳደረኩት ጥያቄ ልለፍና እንደው የገጠር ኮሪደር ልማት ለምን አስፈለገ? በመጀመሪያ በጣም አመሰግናለሁ። ይህ የገጠር ኮሪደር ልማት የማህበረሰቡን የኑሮ ሁኔታ ለማሻሻል እየታሰበ ነው። መሬት ልማት የምንለው አለ። የመሬት ልማት ማለት ምን ማለት ነው? መሬቱን የያዘው ሰው መብቱ ተተረጋገጠለት፣ ተተመዘገበለት በአግባቡ ማልማት መጠቀምና ለሚቀጥለው ጄኔሬሽን ወይም ትውልድ ማስተላለፍ አለበት። የገጠር ኮሪደር ልማት ከመሬት ልማት ጋር ስንያይዘው በፕላን አንደኛ በፕላን እንዲመራ ማለት ፕላን እንግዲህ የገጠር እቅድ አለ፣ የመሬት አጠቃቀም እቅድ፣ የከተማ የገጠር አጠቃቀም እቅድ አለ። ስለዚህ የመሬት ልማትን በአጠቃቀም እቅድ እየመሩ ገጠር ላይ ተበታትነው የሚኖሩ አርሶ አደሮችን ወደ አንድ ማዕከል በማሰባሰብ ልዩ ልዩ ፓኬጆች አንድ ማዕከል ላይ እንዲሰጡ ለማድረግ የሚያስችል ኢኒሼቲቭ ነው። የመንግስትና የድርጅት ኢኒሼቲቭ ነው። ይህ ኢኒሼቲቭ አንደኛ የማህበረሰቡን ንቃተ ህሊና ለማሳደግ፣ ሁለተኛ የተሻለና ጥሩ መኖሪያ ቤት የመገንባት እሱም ሲገነባ ደግሞ ዲዛይን ወጥቶለት እንዲገነባ ማድረግ፣ ቤቱን የሚሰራበትን ማቴሪያል አማራጭ ማቅረብ፣ ለምሳሌ ጡምና ሊሆን ይችላል፣ በብሎኬት ሊሆን ይችላል፣ በእንጨትና በግርፍ አድርጎ ሊሆን ይችላል። እኛ አሁን እንትን ብለን የያዝነው ጡምናን እንደ መሪ እንትን አድርገን ከቻለ ደግሞ በብሎኬት አድርጎ እንዲሰራ ግን በአንድ እንዲሰበሰብ የማድረግና ጥሩ የሆነ መኖሪያ ቤት እንዲገነባ ማድረግ ነው። ሌላኛው ትምህርት፣ ጤና እና የኤሌክትሪክ ወይም ደግሞ እነዚህ የኃይል አማራጮችን
በዚሁ አካባቢ ባዮጋዝንም እንዲጠቀም ለማድረግ ለማስቻል ነው። ሌላኛውና ዋናው ደግሞ የውሃ አቅርቦት በአንድ አካባቢ ሲሆኑ የውሃ አቅርቦትን ጥልቅ የውሃ ጉድጓድ ሊሆን ይችላል። በአንድ ላይ ተሰባስበው ማህበረሰቡን ያሳተፈ የመንግስትም እጅ ተደርቦበት አቅርቦታቸው በአንድ ማዕከል እንዲሆን ማድረግ ነው። ይሄ ኮሪደር ልማት በአማራ ክልል በምን ደረጃ ላይ ይገኛል ማለት እንችላለን? ጥሩ ተነሳሽነት አለው። ህብረተሰቡ እየተሳተፈ ገንዘብ እያዋጣ ወደ 153 ወረዳዎች ወደ ተግባሩ እንዲገቡ አድርገን ከዚያ ውስጥ ወደ 100 ወረዳዎች ወይም 100 ሳይቶች ወይም 100 ቀበሌዎች ላይ የገጠር ኮሪደር ልማት እንዲሳተፍ እያደረግን ነውና በዚህ ጥሩ እንትን እያየንበት ነው፣ ግን ገና ጀመር ነው። እንደው ዶክተር ለዚህ ለኮሪደር ልማት ሀሳቡ የአርሶ አደሮች ምላሽ ምን ይመስላል? ስሜታቸው አንደኛ በቤቶች ዲዛይን በጣም ተደስተዋል። ሁለተኛ በቦታ ስፋቱ ተደስተዋል። ጨምር ያለ ስለሆነ አሁን ከ500 እስከ 1000 የቦታ ስፋቱ በመኖሩ የሌማት ትሩፋት የምንላቸውን ለመተግበር የሚያመች ኤሪያ ስለሆነ ህብረተሰቡ ደስተኛ ነው። የገጠር ኮሪደር ልማት እንግዲህ ከተሰራ ከከተማው የኮሪደር ልማት ምን መውሰድ ይቻላል? አንደኛ የቴክኖሎጂ ሽግግር እንዴት ሰሩት፣ ተቀናጅቶ እንዴት ተሰራ፣ ከተማው ማህበረሰብ ምን ጥቅም አገኘ፣ ምን አይነት ኢንፍራስትራክቸሮች ተዘረጉ፣ ማንኛው ተቋም ከየትኛው ተቋም ጋር ተቀናጅቶ ሰራው የሚለውን ትምህርት ወስዶ ገጠሩ ላይ ማሳረፍ ይጠይቃል ማለት ነው። ስለዚህ ትምህርት አንድ መቀናጀትን፣ በጀት አሎኬት ማድረግን፣ ቴክኖሎጂ ትራንስፈር ማድረግን፣ የመሬት አጠቃቀም እቅድ መሰረት አድርጎ ግንባታዎች እንዴት እንደሚገነቡ መንገዶች፣ ዲቾች፣ የመኪና ወይም የተሽከርካሪዎች ብቻ፣ የሳይክል ብቻ፣ የእግረኛ ብቻ፣ የአረንጓዴ ቦታ ደግሞ ብቻ፣ ከዚያ ወይ ሱቆች ወይ መኖሪያ ቤቶች እንዴት ተለይተው እንደሚቀመጡ ትምህርት ይወሰድበታል። ገጠሩ ላይም ስንሄድ ምናልባትም ይሄኛው እና ያኛው ሲስተሙ የተለያየ ቢሆንም ማለት ያ በግብርና የሚተዳደር ነው፣ ይሄ በኮመርሻል የሚተዳደር ነው አይደል? ወይም በሰርቪስ በግብርና የሚተዳደረው ቤቱን በፕላንና በዲዛይን አስቀምጠሽለት፣ ግን ደግሞ የግብርና ምርትና ምርታማነት እንዲያሳድግ ደግሞ ምቹ ሁኔታ መፍጠር አለብሽ አይደል? ምርትና ምርታማነትን አሳድገሽ ደግሞ እሱ ብቻውን ግብ አይሆንም አይደል? ባመረተው ምርት ምን መሆን አለበት? ረክቶ እሱ ቤተሰቡ ጽዱ፣ ውብ፣ የተሻለ አኗኗር ያለው ቤተሰብ ማህበረሰብ፣ በጥቅል ስልጡን ማህበረሰብ ልክ እንደ ከተሜ እንዲሆን ትምህርት ይወሰድበታል ማለት ነው። አላማችንም እሱ ነው። እንግዲህ የወደፊት የገጠር ኮሪደር ልማቶች የወደፊት ከተሞች ናቸው። ወይም ደግሞ በገጠር ከተሜነት ከእርሻው ያልተላቀቀ ግን ምርትና ምርታማነት እያሳደገ በአመጋገቡ፣ ባለባበሱ፣ በአኗኗሩ፣ በማህበር ትስስሩ በመተዛዘኑ፣ በመተሳሰቡ የራሱንና የሀገርን እድገት የሚያመጣበት ስትራቴጂ ነውና ትምህርት ከከተማው በዚህ አግባብ ይወሰዳል የሚል ሀሳብ ነው ያለ ዶክተር አዳነ መሀሪ የአማራ ክልል መሬት ቢሮ ምክትል ቢሮ ኃላፊና የገጠር ኮሪደር ልማት የኮሚቴ ሰብሳቢ ለሰጡን ጊዜና መረጃ እጅግ አድርጌ አመሰግናለሁ።